ይልኝ ሲሲ ዩዘርዬን ቡታጅራ ከሄደ በኋላ ተቀየረ እኮ እንደ በፊቱ ሰላም ማለት ማቀፍ መሳም ልክ እንደ በፊቱ ገና አዲስ አበባ እያሉ ነው እንደዚ አይነት ነገር የነበረው። ቡታጅራ ከሄደ በኋላ ልጁ ተቀይሯል። ከመጣ በኋላ ተቀይሯል። በቃ እኔ ብሩክ የት እንደምን አዲስ አበባ መግባት መሰልጠን ማለት ነው። አዲስ አበባ መግባት አይደለም። አንድ ነገር ምን አዲስ አበባ የአዲስ አበባ አይደለም ሪስፔክት ጠፍቷል። አሁን ከብዙ ሰዎች ጋር ያለው ሪስፔክት ጠፍቷል። ከየት እንደምታመጣቸው ከየት እንደምታመጣቸው ዩዘርን አስገቢያት። ስራ ነኝ አለች። ስራ አያማ ወርክ ሶሪ በጣም የሚገርም አዲስ አበባ መግባት መሰልጠን ነው። አዲስ አበባ መግባት ይሄን ያህል እንደዚህ በሀይሚ ላይ እውነት ጤነኛ አይመስለኝም። ሲጀመር ያችን የሆነ ነገር ያቺ ልጅ አንገታ ብሎን አርጋ ካወለቀች ወዲህ ልጁ ጤነኛ አይደለም። በኢየሱስ ስም እንጃ እኔ ለምንድን ነው ይቅርታ ብሎ አጥፍቻለሁ። ዛሬ ራሱ ምን ማለት ተደርጎበት በጌታ በኢየሱስ ስም እንደገና ውጪ ምናምን አይባልም። ያሳዘነኝ ገደል ግቢ ይሄን ቢ በጣም ስንት ዋጋ ከፍ ቤተሰብ ደግሞ ከተዳረሱ ሌላ ነገር ውስጥ መግባት ነው። ሰው ማርታ ተማሪስቴስቴ ተደማመጡሽ ተራ በተራ ተቃጠልን ደግሞ ኮመንታተሮችም ሆይ ሆይ ይላሉ። ከዛ እነሱም ደግሞ ሆይ ሆይ ይላል። ነገሩ እየተቀጣኔ አንዳንድ ጊዜ ባላ ይስላል። እኔ ግን ማለት ነው አሁን እዚህ ጋር ማለት ነው አንድ ጥያቄ አለኝ። እኔ አሁን እዚህ ጋር ሂጂ ገደል ግቢ እንደዚህ በይ ብሎ አፉን ከፍቷል አይደለ? አብርሃም እንኳን እንደዚህ አይነት ቃላት አብርሃም ከሩታ ጋር እንኳን እንደዚህ አፉ አልከፈተም። እንደዚህ አይነት ቃላት እንኳን አልወጣውም አይደለ? ቆይ አዳምጠኛለች እና እኔ ቃላት አሁን መልሳ እንዴ እስኪ ንገሩኝ። አሁን ሀይሚ እዚህ ጋር አሁን ማለት ነው ቤተሰቦቿ ይሄንን ነገር ይሄን ቪዲዮ ሲያዩት ራሱ ከእሱ ጋር ቀጤ ብለው ይላታል እንዴ? አይኖ ቤተሰብ አይኖርላትም። የሷ ላይፍ ግን በጣም ደዌት የሆነ ቃላት ነው። በጣም ላይ ናቃት፣ በጣም የተናናቁት እንዲ ናቃት። ኧረ እኔም እስከነ አሁን ሀይሚ ተሳስታለች፣ ስህተተኛ ናት። ግን እስከነ ስህተቷ መቀበላት አለው። ግን እሱ ስላናደዳት ነው በንዴት ነው የወጣው ቃላት። ግን ሂጂ ገደል ግቢ እንደዚህ በይ ኧረ አይገባትም። አንዴ ተራ በተራ ለምን ሄደች? እሺ ከሄደችም ሌላ ሰብ ይዛ ለምን አልሄደች? ከሄደች ለአምርዬ መርፌ እየወጋሽ ነው እንደምታወሪው በይ። አንቺ የሰው ግራ ቀኝ ያለ ስለሆነ አንቺ አዳራ የኔ እናት የሰው ስር እንዳትወጊ የኔ እናት በልልኝ። ዛዝዬ ታውራ። ቆይ አንዴ ዛዝዬ ጊዜ ስጧት። አውሪሽ እሺ እንዴት ናችሁ? በመጀመሪያ እናንተን እየሰማሁ ገብቼ ቁጭ አልኩ። አይ ከስር እኮ ኮኒክ እያልንሽ ነበር እና እኛማ ጾማችንን ረሳን። የክርስቲያኑም የሙስሊሙም ጾም ገብቷል። ሁላችንም ወለየዋን አስገቢያት እስኪ ፍቅር ምን 5 ደቂቃ እንስጣቸው። ወለየዋንም አስገቢያት ሳቢያት ዙዚ ይቅርታ እንድናውሩት እኔ ሉራድልሽ የቡሩክ ነው እኔ የምለው አንድ ቦታ ማስተካከል የሚችለው እሱ ራሱ ነው። በትናንትናው ንግግርም በቃ አጥፍቻለሁ ምናምን ብሎ ማስተካከል ሲችል ወንድሟን ከበር እንዳይገባ እንደሌላ ሰው እንደርቁ ሰው መጀመሪያ እንደ ዘበኛ በር ላይ አስቀመጡት። ፍጹምን በእሱ ተናዳ ገብታ ደግሞ እሷም ትንሽ ዛሬ የሆነ የማይባል ነገር ብላለች መሀል ላይ። ግን እሷ በትናንትናውም ተናዳለች። ሁለተኛ ሲቀጥል ደግሞ ለምን ወንድሜ እንደሌሎቹ የእሱ ወንድሞችም ይመጣሉ፣ ጓደኞቹ ይመጣሉ፣ እንደፈለጉ እየገቡበት ነው። ያን ቤት አብራው ኑራለች። ቤቷ ነው ዙሮ እሷ እስካልወጣች ድረስ እና እንደፈለገ ወንድሟ ነው መግባት ይችላል። እሷ በዛም ተናዳለች፣ በትናንቱም ተናዳለች። ያው ሳታላት መሀል ላይ ማለት ነው የዛሬው ንግግሯ ትንሽ እና እሱ በቃ አንደኛ በንግግሩ፣ ሁለተኛ ደግሞ ከዛ ከቡታጅራ በባለፈው ሂዶ ያችን አረገዝኩ ብላ የመጣችው ልጅ አግኝቶ ከመጣ ወዲህ በቃ ሁሉ ነገሩ የሆነ ነገር ብዥ ብሎበታል። ከዛ ደግሞ ያችን ልጅም አመጣ ይቅርት ለፕራንክ ነው የመጣችው በቃ ይቅርታ ምናምን ብሎ ማስተካከል እንደሚችል ጭምርምር ወሬውንም ጭምርምር መሳደብ ይህን እንጂ 2 ዓመት ኑሮ አብረው ለፍተው
ኧረ እኔ እንጃ በጣም ከባድ ነው። ሰላም እህቶች እንዴት ዋላችሁ? እንዴት ነሽ ወለየዋ? ሰላም ነው ወለየዋ? እንዴት ነሽ ወለየዋ? ሰላም ነው አለን። ያው ግን ብዙ ጊዜ ተካተናችኋለሁ። አሁን ምን እንበልኛማ ያየነው ነው የምናወራው። ዝም በሉ እያሉ ነው ከታች። ምንድን ነው ዝም በሉ? ምን አላለም እኮ ምክር ነው የሰጠነው። ድራማውን ሲሰሩት ዝም አላፉ። ድራማት በሉናት እኮ እነሱ እኮ እንደፈለጉ ይመታቱ እንደፈለጉ። ወለየዋን አስጨርሷት። ተደማመጡ። ወለየዋን አስጨርሷት። ዚዚዬ ሙይት ያጂ ድራማ ትበሉ። እሺ ድራማ እያላችሁ ልጅቷን ሰው አታሳጧት። እሺ ድምፅሽ እኮ አይሰማም ወለየዋ። ለራስሽ ነው እንደምታወሪ ወለየዋ አይሰማም። እንትን የማወራ እና ብሩኬ ብዙ ጊዜ አቤት እሺ በይ አሁን ይሰማል ይሰማል። እና ብሩኬ እንደዚህ በብሩኬ ነው ኒልስ ተናገርበት የቻለችበት ትናንት ያው ወንድምየው ያግባሽ ወለድሽ ባለበት ነው። ወንድም በእርግጥ እህትን አያገባም፣ እህትን ሊያስወልድ አይችልም። በዚህ አንድ ጥፋት አይቼበታለሁ ትናንት ማለት ነው። ግን ዛሬ ደግሞ ሀይሚ ያን ነገር አሳድራ በጣም እኛ ጓደኛ አለው ቦታ የወንድም አለው ቦታ ምንም ቢከፋት ሄዳ የምትወርቀው ከቤተሰብ ዝግ ሀያት ከበረደሽ በኋላ ስንተኛ ነው ብሩኬ አንድ ከሀይሚ ላይ ሊበሳጭ ሀይሚ ላይ ሊጮህባት የሚችለው ነገር አንድ ማለት ፍቅር አለበት ላጣት ነው ብሎ ደግሞ አይምሮውን ብዙ ጊዜ ሊያጨናንቀው ይችላል። ገብቶሻል? ይሰማችኋን? ግን ያው ድምፄ ብዙ ማለት እየሰማንሽ ነው እና ዛሬ አሁን ከቤተሰብ ባይገቡ ደስ ይለኝ ነበር። ሀይሚን ያው የትናንቱ ገፋፍቷታል። የገፋፋባት ወንድሟንም ተናግሯን ወንድምሽ ያስወልድሽ ብሏን ብሩኬ ጥፋቱ ያን ነው። ይሁን ዛሬ ያንን አሳድራ ደግሞ ሀይሚ መታ ደግሞ ዛሬ ተናገረች። በእርግጥ ከብሩኬ ወንድሙ መለያውን ወጥቶ እሷ ማናት ሀይሚ በተመታችበት ሰዓት እንድታስመታታለህ ብሎ ወንድሙን ወጥቶ አልተናገረም። ግን ኤፍሬም እንደ ወንድምነቱ መጥቶ ከቤት አስወጥቷት ሲሄድ እንዴት ከቤት ተወስዳለህ አለ። ይሄ ልጅ መነጋገር ማለት ደግሞ አልፈለገም። እህቱ በተጎዳችበት ቦታ ላይ አይቶ እህቱን አስወጥቶ ሄደ። ማንም መለስ ያለበት ብሩኬ ነው። ግን የብሩኬ ወንድም ሀብቴ ወጥቶ ምንድን ነው ያለው? ጥፋቱን ሁሉ ከማን ላይ ያደረገው? ከኤፍሬም ላይ ነው ያደረገው። ገብቶሻል? ግን ያቺ ልጅ መታ እኔ ስሟን አልጠራትም። ያቺ ልጅ መታት ሳለ ግን ሀይሚን ለምን መታሻት ብሎ ሀብቴ አልተናገርም። ለአንዴ እንኳን ማለት ነው። መለኛው ራሱ ወጥቶ እስኪ ለምን መታቻት ብሎ አልተናገሩም። ያ ነገር ነው አሁን እሷን ጥላቻ አድርጎ ዛሬ ከቤተሰብ ጋር ሊያናገራት የቻለው። ወንድሞች ወንድሜን ማክበር አለብህ አለችው። መልሷ አይደል እንደ ሀይሚ ትክክል ሆነ። እሱ ልክ ነው። ማንም ሰው ማንም እኮ እንዴት እንደሚያም እኮ ሰማግን ወለየው ልክ ነው። ወጥተው መናገር በነበረባቸው ሰዓት አልተናገሩም። ብዙ ነገር ስህተት አለ። እነሱ ላይም ስህተት የላቸውም አይደለም። በተለይ ሞርሃ ስህተት እየሰራ ነው። ግን እነሱ ስህተት ሰሩ ብዬ እኔ ስህተት መስራት አለብኝ ወይ ነው? አሁን ሀይሚ ስህተት መስራት የለባትም ነው እኛ። ምክንያቱም እንድትወርድ ሰው ላይ ያላት አመለካከት ሰዎች ከፍ አድርገው እንደተመለከቷት እንደሰጧት እንድትወርድ ስለማንፈልግ